ታዲያስ አዲስ ነገር ከተነሳ ልጃችን በአውሮፓ መድረክ ሀገሩን አስጠርቷል። ባለም አደባባይ ኢትዮጵያን ያኮራ ገጣሚ አለ። አረባክ ወዳጃችን ነው ደግሞ ታው እንጂ ስገምት ምናልባት ፎቶ እስኪ ደረግና ነው ለዩቲዩብ ተመልካቾቻችን በእውቀቱ ሲዩ ደቦቂ እንግዲህ በእውቀቱ በስፔን ባርሴሎና በኳስ ነበር የምትታወቀው ባርሳ ላይ ያው እንግዲህ እሱ ደግሞ በግጥም የግጥም ሜሲ እኮ ነው ታውቃለህ እንዴ በጣም የወግብ ሜሲ ስለሆነ በስፔን ባርሴሎና በተካሄደው ዓለም አቀፍ የስነ ግጥም ፌስቲቫል ላይ የጥበብ ስራዎቹን አቅርቧል በእውቀቱ ሲዩም እንግዲህ በእውቀቱ ከሁለት ዓመት በፊትም በፓሪስ በሚገኘው ኢትዮጵያ ኤምባሲ በተካሄደ ዝግጅት ላይ ያቀረበው የግጥም ትዕይንት ለዚህኛው ዓለም አቀፍ መድረክ እንዲመረጥ ምክንያት ነው የሆነለት ስለዚህ በእውቀቱ በዚህ ከፍተኛ ቦታ በሚሰጠው ዓለም አቀፍ መድረክ ላይ ስራዎቹን ማቅረቡ ለኢትዮጵያ ስነ ግጥም ዘርፍ ከፍተኛ መነቃቃትና እውቅናን የሚያስገኝ ስለመሆኑ አስተያየት ሰጪዎች ጠቁመዋል መድረኩም እንግዲህ በውበት ጀርባው እንደምወዳት ንገራት እንባዬ የትላድርገውና ኑረሽ እዩ በቃ የሚሉ ርዕስ ያላቸው የግጥም ስራዎችን ያቀረበው የውበት ጀርባው እንደምወዳት ንገራት እንባዬን የትላድርገውና ኑረሽ እዩ በቃ የሚሉ ያው እንግዲህ መድረክ ላይ ሲያቀርብ ለሴት ለእንስቶች ነው የተሰራ ምን ለማለት ነው ለእንስቶች መልእክትን የገጠመው በእውቀቱ ኑረሽ እዩ በቃ ንገራት እንባዬን የትላድርገው ስታያይዞ ማለት ነው ስለዚህ ልጃችን በአውሮፓ መድረክ ላይ ነጥቷል አይን እንባ ኦኬ ከበውቄ እንባ ሲወጣ ላይ እንባዬን የትላድርገው መጀመሪያ ወጥቷል ግን የሰዎችን እንባ ያስጨረሰን ይኖረው እሱ ያነባል ባክሽ መስሎሽ ነው እንጂ ያነባል እንዴ ሰው ፍርስ ያለ ኮሱ ያነባታል ስትል እኔ ስለማቀው ፈገግ እንኳን አው እንግዲህ በእውቀቱ ስራዎቹን አቅርቧል ባርሴሎና ላይ በግጥምም በጣም አሪፍ ገጣሚያን ያሏት ሀገር እንደሆነች ሀገራችን ለሌላው ዓለም ማሳየት በራሱ አስደሳች በጣም ግጥምን በዓለም አቀፍ መድረክ ኢትዮጵያ እንዴት አይነት ገጣሚዎች አሏት የሚለውን ማሳያም ጭምር ስለሆነ ፈርቀዳጅ ነው በደንብ በሚቀጥሉት ጥቂት አመታት ደግሞ እንደዚሁ በግጥም ከኢትዮጵያም ውጪ ወጥተው በዓለም አቀፍ ደረጃ የሚታዩ ገጣሚዎች ይኖራሉ ብለን ተስፋ እናደርጋለን አሁንም በጣም አሪፍ ገጣሚዎች አሉ በጣም ደስ የሚሉ ገጣሚዎች አሉ ሶ ለነሱ በደንብ መታያም ጭምር የሚሆን ነው ያው በእውቀቱ በእውቀን እንኳን ደስ አለን ማለት ያው ወገኛ ነው አይደል አዎ በጣም ወጋዋቂ ነው እንደና ያሙሌ ያው እንግዲህ በእውቀቱ ግጥም ለኛም ፕሮግራም ይሰራል ለዚህ ለዩቲዩቡ ከተመኙ አይቀር ወንዝነት መመኘት አገርን ሳይለቁ ሰው አገር መገኘት የሚለው ለኛ የሚሰራ ግጥም ነው ከበእውቀቱ እዚሁ ሆነ በየቦታው ሳይፕረስ ምናም ስትል ነበር ቅድም ጀርመን ኮሪያ ምናም ብለሃል ግን ያለው የት ነው እዚሁ እና ከተመኙ አይቀር ወንዝነት መመኘት እስቲ ተመኝ ቢኒያም ወይ ደስ ይላል ቢኒያም እኮ ይመኛል ሰይፉ ወንዝነት ያገኝ ብዙ ነገር ነው የሚመኘው እንጂ ያገኝም ነው በባሉ ነገር ነው መቼውን የምትዘፍነው እንዴት እንደተመኘዋት አገኘዋት መቼን እኔ ኧረ በኔ ቅርብ አሁን ባለፈው ነገር ያለው አይደለ አንድ አመት ሆኖ አይደለ 16 አመት ስጠኝ ካልኩ 15 አመት ስጠኝ እንደዚህ ተጨማሪ ነገር መናገር እኔ ራሱ በቃ ቃላት አጥሽ አንተ አርጅተህ የባለቤት ልትዘፍን የምትችለው ነገር ያው እንደተመኘዋቸው አገኘዋቸው ዱላ ነገር እሺ ተገኝቻለሁ እስኪ ያው እዛው አካባቢ ጥቆማ ደግሞ ምናልባት ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስን ማያቅ የለም በከማዛ ጋር በተለይ ቆይታ እሁድ ጠዋት ላይ ሸገር ካፌ ላይ ከዛ ውጪ በተለያዩ መጽሐፎቻቸው ይታወቃሉ ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ በነገራችን ላይ 9/11
አደጋው የደረሰ ጊዜ ቡና ለመጠጣት ወርደው ነው ከአደጋው የተረፉት። ይህ እንግዲህ ወላጅ አባታቸው ለተቦርነ ሲያጫውት ነው የሰማሁት። እና በጣም በሚገርም ሁኔታ በቃ ይሄ አንዳንዴ ቀን የሚባለው ነገር ብዙዎች አሁን ይሉታልና ኧረ የሚባል ነገር የለም የሚሉ ሰዎች አሉ። እውነቱን ለመናገር አሁን ቡና ለመጠጣት ወርደው ከዛ ቀን ካልደረሰ አትሞትም። ትክክል እና ይህ በሳቸው ህይወት ላይ አጋጥሟልና ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ በሸገር ካፌ ላይ በብዛት ይታወቃሉ። አዲስ አበባ ዩኒቨርሲቲ የተለያዩ ጥናታዊ ጽሁፎች አሏቸው። ከዚህ ዓለም በሞት ተለይተዋል። እናም ነገ ከሰዓት በኋላ በኃላፊነት በሰሩበት 6 ኪሎ ገብረ ክርስቶስ ደስታ ማዕከል እሳቸውን የመዘከር መርሃ ግብር ይኖራል። አመት ይሆናል እንዴ ካለፉ? ትንሽ በቅርቡ ነበር ያወራ ነው። በላስት ይር ነበር የታቸው ያለፈ አንድ አመት። ስለዚህ ምናልባት መረጃ እንስጣችሁ ብለን ነው ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስን የሚዘክር መርሃ ግብር ነገ ከሰዓት በኋላ እሳቸው በኃላፊነት ሲሰሩበት በነበረው 6 ኪሎ ገብረ ክርስቶስ ደስታ ማዕከል ይከናወናልና መታችሁ በዚህ ዝግጅት ላይ መታደም ትችላላችሁ ብለዋል አዘጋጆቹ። በጣም አሪፍ። ዝርዝር መረጃ ከፈለጋችሁ መደወል ትችላላችሁ 0923 97 64 14 ላይ። በያላችሁበት ጥሩ ጊዜ ነው የምንመኘው። ቅዳሜና እሁድን የት እንሂድ ለምትሉ ጥቆማለን። ከዛ ውጪ አመሻሽ ነው፣ አርብ ነው። ማንኛውንም ሐሳብ ብትጽፉልን እናየዋለን። ከሚመጡት ሐሳቦች መሃል እንግዲህ ከኤድመንተን ካናዳ የመጣውን ሐሳብ እያየነው ነው። በእውቀቱ ብርጥ ሰው ተብሏል። ታዲያስ አዲስ